ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንዴት አላችሁ አድማጮች? ጥላዬ ካለቃ ሄኖክ ጋር ቤተሰብ ሆኗል። በትምህርቱም ጥሩ ዘልቋል። አለቃ ሄኖክ ጥላዬን ልባቸው ስለወደደው ተቀበሉት፣ ጎበዝም አቆዩት እንጂ እሳቸው ስለማስተማር ደክመዋል። አሁን ግን ሌላ ጎበዝና የሚተማመኑባቸው መምህር ጋር ወደ ደብረ ወርቅ ሊልኩት ማሰባቸውን ነግረውታል። ጥላዬም ያልጠበቀው ነገር ነበርና ደነገጠ። እሳቸው ጋር ለመቆየት በማሰብ ሊያሳምናቸው ገና ንግግር ሲጀምር ቀድመው አሳመኑት። እርሱ ግን ከሚወዳቸው መምህሩም ሆነ ከምንትዋብ ርቆ መኖርን አልፈለገም ነበርና ክፉኛ አዘነ። በሌላ በኩል ምንትዋብ በአያቷ አገዛና በባሏ ፍቅር በቤተ መንግሥት ጥሩ ጊዜ እያሳለፈች ነው። ቤተ መንግሥቱንም ውስጡንና ዙሪያ ገባውን በሚገባ እየተረዳች መሆኗ አያቷን አስደንቋል። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 16 ነው። መሳፍንቱና መኳንንቱ ቤተ መንግሥት መጥተው ከእሳቸው ጋር ሲጫወቱ አንዳንድ ነገር አስተውላለሁ። ገባኝ ማንን እንደምትይ። አይገርሙሽም? ነገራቸው ሁሉ ዙሪያ እሳቸው ይቅር ላንቺ ለእኛም ለትልልቆቹ ሰውን ጠንቅቀን እናውቃለን ለምንለው ግራ ናቸው። እስቲ ፊታቸውን አንድ ሰው አንድ ነገር ሲል ያንን የድመት የመሰለ አይናቸውን ሆዳ ሆዳ ያቁለጨልጫሉ። ሰው ሚለውን በቅልቦና ማዳመጥ አይችሉ። ከዚያ በፊት እንደዛ ስትናገር ሰምተዋት አያውቁምና ተገረሙ። ማን ነበር ስማቸው? እኛ ራሳቸው ገለጥ ያለው፣ እኛ ሰንዝርሜ ያሉት፣ እኛ ማይጠዳቸው። እሚታይ ገብቶኛል ማንን እንደምትይ። እውነትሽን ነው፣ ፊታቸው አይፈታም። እሳቸው ዛዲያ ነገር ያሸንፋቸዋል ይባላል። ምላሳቸውን ብርቱ ነው። እኛ ቅድም ያል ሐሳቸው የባሱ ነገር ሸራቢ ናቸው። ሁለቱ ደግሞ ኮታና ቀሚስ ናቸው። ጃነሆይ ሁለቱንም አይወዱ። ሁለቱም ይሉትም ሐቁብም አያገቡ። አፈለጉ እኮ ሀገር ይነቅሏቸዋል። እንዲያው ችላ ብለዋቸው ነው እንጂ። ልክ ነው። እኚህ ረዥሙ ደጃማቹ ደግሞ አስመሳይ ሀውስጥ ግን እኛ ጓደኛቸው። ገባሽ ማን እንደሆኑ? ዮሊያና ራሳቸውን ነቀነቁላት። ሰዎቹ ማን እንደሆኑ ማወቃቸውን ለማመልከት ብዙ ጊዜ አብረው ያያቸዋል። ዛዲያ እሳቸው ጋር የሚሸርቡት ያለ ይመስለኛል። ሁሌ ሲንሾካሾኩ ነው ማያቸው። ሚዶልቱትን አያጡም። ወዳጅነት የገጠሙትም ለይሁ ይሆናል። አሁን እየተረጋጋ መጣ እንጂ ጃንሆይ እንደነገሱ እኮ ብዙ አመት ነበር። ዛዲያ እኚህ ረዥሙ በስንት አማራጭ ደሞም እግሩ ነው ጃንሆይ ይቅር ያሏቸው። እሳቸው ግና ከውስጥ የሚጠነስሱት አያጡም። ያኔ ያመጡ ጊዜ ጃንሆይ ሌሎቹ እንደሚያደርጉት እጃቸውን ወይም እግራቸውን ያስቆርጧቸው አሊያም ያሰቅሏቸው ነበር። ብቻ ከመሳፍንቱና ከመኳንንቱ ጋር መክረው ማሯቸው። እሳቸው ዛዲያ ይሉኝ ተዋደረባቸው። ያንን ሁሉ መርበትበትና እግር መሳም ረስተው አሁንም አያርፉ። አቤት ሚታይ! ጃንሆይ ግን ይህን እጅና እግር የሚቆርጡትን ቢተው እንግዲህ አሉ። የሚሉት ጠፍቷቸው ገባትና ወሬውን ቀየረች። እኛ ግጥሜ ናቸው ምልሽ የቅኔ ሊቁ፣ እኛ ሁሌ ወዳቸዋለሁ ምልሽ ምንም ውስጥ አይገቡ።
ለጃንሆይም ታማኝ ናቸው አለቻቸው። እሳቸው እኮ በትምህርት የሰለጠኑ ትምህርታቸውንም ለመልካም የሚያውሉ ናቸው። እሳቸውና ጓደኛቸው ቄሰ ገበዙ ምስጉን ሰዎች ናቸው። ለጃንሆይ ታማኝ ናቸው ላልሹ ታማኝነታቸው እኮ ለእሳቸውም አይደል ለዘውዱ ነው። ዋናው እኮ ዘውዱ ነው። እሳቸውም ቢጠሉት እንኳ ለዘውዱ ታማኝ መሆን ይገባቸዋል። ንጉሶች እኮ ይመጣሉ ይሄዳሉ፣ ጥሩም ይመጣል መጥፎም ይመጣል። ቀሪው አገር አንድ የሚያረገው ዘውዱ ነው። በዝምታ ተቀመጡ። ፈገግ አለችና እሚታይ እኔ መቼም አንድ ቀን ቤተ መንግስት ገባለሁ ብዬ አስቤም አላውቅ። የት ብዬ አስቤው እዛው ቋራ ለአንዱ ትድሩኛላችሁ ብዬ ነበር ማስብ እንጂ መቼም ማን አሰበ ይሄን ሁሉ። አንቺ እንደዛ የተራበ አባት ምሽትማ አትሆኝም ስትይ ቤተ መንግስት ገባውልሽ አለቻቸው። ያን ጊዜማ ቤተ መንግስት መግባት እንዴት ብለሽ ታስቢያለሽ? ሰው መቼም በሚኖርበት ልክ ነው የሚያስብ። ሀላየ ሀላወቀ እንዴት ብሎ የሩቁን ያስባል? ለነገሩ እኔም በሆነ የተራበ አባት ልጅ ምሽትማ አትሆኝም ስልሽ መቼ እናስቤ እንዲያው ቸሩ እግዚአብሔር አንደበቴን ከፍቶ አናገረኝ። ግና ሰንኳንም የኛን የሆነኝ ልጅ አላገባሽ። ግንባሯ ተኮማተረ። እሚታይ ምን አደረገ? እኔ ከልጅየው ጠብ የለኝ። አባትየው ያለፈ ነገር ነው። ስለሱ ማውራት ምን ያስፈልጋል? የተራበ አባት ልጅ ምሽትማ አትሆኝም አልሽኝ ብትይኝ ነዋ ነገሩን ያነሳሁት። በዝምታ ተቀመጡ። እሷ ስለአሁኑ ህይወቷ ከሰማችበት ሰዓት ጀምሮ ታልመው የነበረው የህይወት መንገድ አቅጣጫው መቀየሩ ከጥላዬ ከዚያ የልጅነት ፍቅሯ ተራርቀው መኖራቸው ብቻ ሳይሆን እሷ በወርቅ በብር ከፋርስ ከህንድ ከቱርክና ከየመን በመጣ ሐርና ምንጣፍ የተንቆጠቆጠ ቤተ መንግስት ውስጥ መኖሯ ከካይሮ የመጣ ሐር መልበሷና ጊዜም ቢሆን ምንኛ ከዳተኛ መሆኑን መገንዘቧ ከንፈሯን አስመጠጣት፣ እንደ መተከዝም አደረጋት። ጥላይም ጋር ቢሆን የህይወታቸው ምዕራፍ እንደ ተዘጋ አውቃ ባለበት ደና ይሆን ቁስቋም ይሄን ሁሉ ለኔ እንደሰጠችኝ ለሱም ታስብለት አለችና ለአያቷ መቼም እድለኛ ነኝ አለች። አንቺ ደግሞ እናትሽን ይመስል እድል ታያለሽ። እድል ከሰማይ ይወድቃል እንዴ? አታይም እንዴ? አሁንስ ቢሆን ጃንሆይ ስላንቺ ያላቸውን ግምት እንዳውስ ስላንቺ አውርተው ይጠግባሉ። ይሄ እድል ነው በእኛ ሚገባሽን ነው ያገኘሽው። ቁስቋም ብዙ ነገር ሰጥታኛለች። ወንድ ልጅ ደግሞ ብትሰጠኝ ትሰጥሻለች። ምን ይሳናታል? አሁን ስለሱ አታስቢ። ሆዷ እየገፋ ሲመጣ ጭንቀቷ በረታ። ሴት በመውለዷ ባትከፋም ወንድ አለመውለዷ ቤተ መንግስት ውስጥ ሊኖረኝ ይችላል ብላ ያሰበችውን ቦታ የሚያሳጣት መሰላት። ይበልጡንም ደግሞ ወህኒ አምባ ያሉ የነገስታቶች ወለደው ወንድ ቢሆን ሐዘናቸውን፣ ሴት ብትሆን ደግሞ ደስታቸውንና የበካፋን ደስታ መጨናገፍ እያሰበች መንፈሷ ተበጠበጠ። የጎንደርን ታቦታት ሁሉ ተማጸነች። የሷ ቋረኝነት ያብከነከናቸው መሳፍንትና መኳንንት ደግሞ በካፋ ሲሄዱ ቋረኛ አልጋው ላይ የመውጣቱ ጉዳይ ሲያሳስባቸው ሲያነጋግራቸውና ልባቸውን ሲሰቅዘው እሷ የበለጠ ጭንቀት ውስጥ ገባች። የቤተ መንግስት ባለሟሉ የበካፋ ደጋፊ መኳንንትና ህዝቡ ግን በእነሱ ዘንድ ተወዳጅነትን እያተረፈች ለመጣችው ለሷ ለምንትዋብ ወንድ ልጅ እንድትወልድ ተመኙላት። ለወራት ቤተ መንግስት ግቢ ውስጥ በየቤቱና በየመንደሩ ወሬው ተጋጋለ። ሞኝ መቆሚያ ላይ ተሟሟቀ። ጃን ተከል ላይ ተፋፋመ። የጃን ተከል ደንበኞች ወደ ሞኝ መቆሚያ ተጨማሪ ወሬ ለማሳድ ቆለቆሉ። የሞኝ መቆሚያዎቹ
ወደ ጃን ተከል በጥድፊያ አሻቀቡ። መጽሐፍ ገላጩና ኮከብ ቆጣሪው ገሚሱ ወንድ ሌላው ሴት ነው ሲል ተነበየ። ገበሬው በየእርሻው፣ ነጋዴው በገበያው ላይ፣ ሴቶች ወንዝ ዳር፣ ሽማግሌና ወጣት በየጎጡ እሰጥ አገባ ያዙ፣ ተወራረዱ። የንግርት አይነቶች ተወሱ። የቆራጣ ገዳም እመምኔቷ የወለተ ጴጥሮስ ትንቢት ተወራ። የሰማው ላልሰማው አስተላለፈ። ወሬው ጎንደርን ተሻግሮ በየግዛቱ ተናፈሰ። ቀድሞ ስለ ነገስታት የተነገሩ ሌሎች ንግርቶች ሁሉ ለማመሳከሪያነት ቀረቡ፣ ተመረመሩ፣ ተተነተኑ። ሀገር በወሬ ታመሰች። ወንድ ነው ሲሏት ጮቤ ስትረግጥ፣ ሴት ናት ሲሏት ስትተክዝ ከረመች። ምንትዋብ በበኩሏ ቀናቱ ሲያዘግሙባት፣ ወራት እንደ ገመድ ሲጎተቱባት ቆይታ አንድ ሌሊት ምጥ ያዛት። እናቷና አያቷ የነገስታቱ አዋላጅ የሆኑትን ሴት በፍጥነት አስመጡ። ምንትዋብ ሌሊቱን በሙሉ ስታምጥ፣ ሴቱ ማርያም ማርያም ሲል ባካፋ በጭንቀት ቁጭ ብድግ ሲሉ ሲጸልዩ፣ ካህናት ምህላ ሲያወርዱና የቤተ መንግስት ባለሟሎች ሲንቆራጠጡ ቆይተው ንጋት ላይ የመጀመሪያው እልልታ ተሰማ። በሰላም የመገላገሏ ዜና በመሆኑ ለአጼው የአፍታ ፎይታ ቢሰጣቸውም የህፃኑን ጾታ ለመለየት እልልታውን መቁጠር ጀመሩ። እልልታው ተደገመ። የባካፋ ጭንቀትም ናረ። ሶስተኛውና የመጨረሻው እልልታ ይሰማና ወሽመጤን ይቆርጠው ይሆን ወይስ ይቀጥላል የሚለው ጭንቀት በእያንዳንዱ እልልታ መሃል ያለችዋን ቅጽበት ዝንታለም እስክትመስል ድረስ ለጠጣት። ሶስተኛው ተሰማ። እዚህ ላይ የበካፋ የልብ ትርታ ጸጥ አለ። ሌላ እልልታ ካልተሰማ አልቦ አልጋ ወራሽ የሚለው ስጋት ሰቅዞ ይዟቸዋል። የጠላቶቻቸውን መደሰት፣ የወዳጆቻቸውን መሳቀቅ እየቃኙ ሳለ አራተኛው የእልልታ ድምጽ መጣ። ወንድ ልጅ አምስተኛውን፣ ስድስተኛውንና ሰባተኛውን እልልታ መስማት አላስፈለጋቸውም። ወንድ ልጅ ተወልዶላቸዋል። ዜናውን በመላ ቤተ መንግስቱ ግቢ ውስጥ ሲያስተጋቡት ግቢው ትርምስምስ ወጣ። ምንትዋብ ድካም ላይ ብትሆንም ደስታዋ ወሰን አጣ። በጭንቀት የተኮማተረው ግንባሯ ተፍታታ። ቁስቋም ማርያምን አመሰገነች። አጼ በካፋ በጭንቀት የሙጥኝ ይዘውት የነበረውን የጸሎት መጽሐፋቸውን አስቀምጠው ከመኝታ ክፍላቸው ወጡ። ምንትዋብ ወዳለችበት ገሰገሱ። ምንትዋብ እስክትጸዳዳ ጠብቀው ሲገቡ እየደጋግ እንኳን ማርያም ማረችሽ አሏት። እንኮዬ ህፃኑን አቅፈው ሲያሳዩአቸው የደስታ እንባ ተናነቃቸው። አልጋ ወራሽ በማግኘታቸው ሩፋኤልንና የአንገርብ ወንዝ በስቲያ ደፈጫ የተከሏትን ኪዳነ ምህረትን አመሰገኑ። ውለታቸውን በወርቅ እንደሚከፍሉ ቃል ገቡ። ቤተ መንግስቱ ውስጥ ታላቅ ፈንጠዝያ ሆነ። ወዲያው ስፍር ቁጥር የሌለው የግባት ነፍጥ ወደ ላይ ተተኮሰ። የአካባቢው ሰው ወንድ ነው እያለ ጃን ተከል ግልብጥ ብሎ ወጣ። ሴቶች እልልታቸውን አቀለጡት። ጎንደር የምስራቹ ደረሳት፣ ፈነደቀች። ራቅ ካሉ ቦታዎች ሳይቀር ጎንደሬዎች እየከነፉ ጃን ተከል ደረሱ። እቴጌ ወንድ ልጅ ተገላገሉ። 3 ጊዜ ሲተኮስ ቆጥር ያለው ወንድ ነው። ንጉሱ አልጋ ወራሽ አገኙ ይላል አንዱ። 3 ቆጥር ሴቷን ስል 4 ሲደገም እንዲያማ 7 ነው የሚሆን ወንድ ነው ብዬ ሱረጥ መጣው ይላል ሌላው። የእጣና የውርርድ አሸናፊዎች የድል ዋጋቸውን ጠየቁ። ንግግር ገና ተነገሩ። የቅድስት ወለተ ጴጥሮስ ትንቢት ተነሳ። የሷ ንግርት መሬት አይወድቅም ተባለ። በየደብሩ ካህናት ደውል አሰሙ፣ ዘመሩ፣ አሸበሸቡ። መነኮሳት ህልማቸውን ተለዋወጡ። ደስታ በደስታ ሆኑ።
የበካፋ የስልጣን ተቀናቃኞች ወሬውን ሲሳሙ ደነገጡ። ተስፋቸው እንደ እንፋሎት ተነነ። የማስመሰል ካባ የደረቡ አንጀታቸው ያረረ ወንድ ልጅ በመወለዱ ከልብ የተደሰቱ መኳንንት፣ ካህናትና ሊቃውንት ከቅርብና ከሩቅ ደስታቸውን ለመግለጽ ወደ ቤተ መንግስት ጎረፉ። ለሕፃኑም መልካም ምኞታቸውን አሽጎደጎዱ። ሕፃኑ በአያቱ በአጼ አዲያም ሰገድ ኢያሱ ስም ተጠራ። ግብር በየቀኑ ገባ። ኢያሱ በወጉ መሰረት በ40 ቀኑ ክርስትና ተነሳ። ኢያሱ ከተወለደ በኋላ የመጀመሪያው መስቀል ነው። ለአጼ በካፋ አመታዊ ሰራዊት ግባት ከፍተኛ ዝግጅት እየተደረገ ነው። እንደ ጎጃምና ትግራይ ካሉ ራቅ ካሉ ግዛቶች የሚመጡ አስተዳዳሪ መኳንንት ክረምቱ ሳይገባ ግንቦት ወር ላይ እያንዳንዳቸው ሰራዊታቸውን ይዘው ጎንደር ሲጋቡ፣ እንደ ሰሜንና ቤገምድር ካሉ ቅርብ ቦታዎች የሚመጡት ደግሞ አዲስ አመትን ቤታቸው ውለው ሰራዊታቸውን ይዘው ጎንደር ገብተዋል። ቤተ መንግስት ዙሪያ ለየግላቸውና ይዘውት ለመጡት ሰራዊት ድንኳን ተተክሎላቸው እዚያው አርፈዋል። ምንትዋብና አያቷ ስለ ሰራዊት ግባቱ አስፈላጊነት ሲነጋገሩ አያትየው ነገስታቱ ይሄን ባህል የሚያደርጉት አንድም እንግዲህ ወታደራዊ ጉልበታቸውን ለማሳየት ብለው ሲጀምሩ አቋረጠቻቸው። ለማን ነው የሚያሳዩት? ለሁሉ። እሱ ብቻም አይደል፣ የመኳንንቱን ታማኝነት ለማረጋገጥም ሲሉ ነው። ሌላ ደግሞ ደንብ ሲያወጡ ወይም አዋጅ ሲነግሩ መኳንንቱ በየግዛታቸው ያንን ደንብና አዋጅ በተመሳሳይ መንገድ እንዲያስከብሩ ጭምር ነው። ሌላው ደግሞ መቼም ንጉሱ መኳንንቱ እንዳያመጹባቸው ተቀይመዋቸው ከሆነ ደግሞ ለማረጋጋትና ሰላም ለመፍጠር በጋብቻ የሚተሳሰሩበትም ጊዜ ነው። በዚህ ጊዜ አንድ የተቀየመ መኮንን አሞኛል ብሎ ሊቀር ይችላል። እናም ይሄ ጊዜ ጃንሆይ አለ ነገር ሚሉበት ብዙ ነገር የሚያውቁበትና ሚስተካከል ካለም ተሎ ብለው የሚያስተካክሉበትም ጊዜ ነው አሏት። የበዓሉ ዕለት ምንትዋብ ከአጼ በካፋ ጎን ድባብ ተይዞላት አደባባዮች ስርዓቱን ለማየት እጅግ ጓጉታለች። ከንጉሠ ነገሥቱ ጎን ተቀመጠች። ጎንደሬዎችም ይህን ታላቅ በዓል ለመታደም ስራቸውን ነቅለው ወጥተዋል። አጼ በካፋ ተሳካላቸው። ስለታቸው ሰመረ። አልጋ ወራሽ አገኙ። ምንትዋብም እፎ ያለች። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 17 ይቀጥላል። ምንትዋብ ታሪካዊ ልቦለድ። ደራሲ ሕይወት ተፈራ። ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ